ደምረው ወንድማችን እንግዲህ የዘመኑ ዴማሶች የዘመኑ ኤሳው ምስር ወጥ ራሳችሁን የሸጣችሁ ሕይወታችሁን አሳልፋችሁ የሸጣችሁ የዕብራውያን መጽሐፍ ምዕራፍ 12 ቁጥር 16 ላይ እንደሚናገር አንዲት መብል ሸጠ እንደ ኤሳው እንዳትሆን ተጠንቀቅ ይላል። በኋላ ላይም ኤሳው በእንባና ተግቶ እንኳን ቢፈልግ ለንስሐ ስፍራ አላገኘም ይላል እና ሼር ምናምን ወይኔ ዘማሪ መስፍን ቆይ በእናትህ አሁን ነው መስጠት እኮ የነበረበት። ሺት 500 ዳይ ከሞን አንድ ነገር 500 አንበሳ። እሺ ይኸውላችሁ ብዙ ጊዜ መናፍቃኖች ወይም ደግሞ የሌላ ቤተ እምነት ተከታዮች ምን ያደርጋሉ መሰላችሁ? የቅዱሳንን አማላጅነት የድንግል ማርያምን አማላጅነት አንቀበልም ይላሉ። ድንግል ማርያም አታማልድም ይላሉ። ወንድሞቼና እህቶቼ በዛ በፕሮቴስታንት እንዲሁም ደግሞ በሌላ ቤተ እምነት ያላችሁ እኛ ኦርቶዶክሳውያን የድንግል ማርያምን አማላጅነት ሚውት እንዳታደርጊ ሚውት እንዳታደርገኝ። የድንግል ማርያምን ሚውት አድርጎኛል። አይቻልም። ሚውት አድርገኛል። የድንግል ማርያምን አማላጅነት የድንግል ማርያምን አማላጅነት የምንቀበለው ድንግል ማርያም በሕይወቷ ሳለች በስጋ ወራቷ ሳለች ሞታ አልቀረችም፣ ሕያው ናት። እንደውም ያለው ሰው ዳይ ዝም በል እነ ሐዋርያው ቶማስ ጨምሮ የድንግል ማርያምን ታኅሳስ 21 ቀን ያረገችበትን እይታ በትውፊት መሰረት በትራዲሽን መሰረት አምጥተውልናል። ስለዚህ ድንግል ማርያም ሕያው ስለሆነች ጸሎታ አሁንም ድረስ የሰዎችን ጸሎት እግዚአብሔር በሰጣት ጸጋ መሰረት ሰምታ ትመልስልናለች። ስለዚህ እኛ ኦርቶዶክሳውያን የድንግል ማርያምን ምልጃ ስንናገር ባለመሸማቀቅና ባለመፍራት ነው። ለምን? ድንግል ማርያም ሕያው ስለሆነች። አያችሁ፣ ቅዱሳን ሕያው ስለሆኑ የዘላለም ሕይወት ስላላቸው ዝም በል አዳም ይኸውላችሁ ዮሐንስ ራእይ ምዕራፍ 5 ላይ ታችሁ ከሆነ እነዛ ስለ ራሳቸው በምድር ላይ ስለፈሰሰው ደማቸው እግዚአብሔር እንዴት አትፈርድልንም ብለው ዝም በል ሰጥበል ኧረ በእናታችሁ ምንም ሳያወራ አንድ ሰው መንገን ገና ትቀጣለህ። ገና ትቀጣለህ። 5000 ገብቻለሁ። አሁን ካሸነፍኩ 1-0 ይሆናል። ዝም በል። እኔ የምቀጥለው ዝም በል። ስለዚህ አይታችሁ ከሆነ መላእክቶች ለምንድን ነው የሚማልዱት ብላችሁ ብትጠይቁን ማለት ነው መላእክት የራሳቸው የሆነ ፍቃድ አላቸው። ለምሳሌ ያክል ትንቢተ ዘካርያስ ምዕራፍ 1 ላይ ከቁጥር 12 ጀምሮ ማለት ነው መላእክቱ በራሱ ውሳኔ እግዚአብሔርን ስለ ኢየሩሳሌም ለምን ዝም ትላለህ ብሎ የጠየቀበት ጥያቄ የለመነበት ልመና አለ። ስለዚህ ወንድሞቼ አንድ ነገር ነው የምነግራችሁ። እኛ በጻድቃን ሰማዕታት በድንግል ማርያም ምልጃ ስናምን መጽሐፍ ቅዱስ ስለሚደግፈን ነው። እንዴ ደምረው እነሱ እኮ ሞቷል ብትሉኝ ማለት ነው ምድር ላይ እያሉ እንኳን በሕይወት እያሉ እንኳን ቢሆን እሺ፣ ግን አሁን ሞቷል ብትሉኝ መጽሐፍ ቅዱስ ምድር ላይ እንደሚማልዱ ከነገረን አያችሁ፣ ምድር ላይ እንደሚማልዱ ከነገረን አንድ ሰው በምድር የሚማልደው በምኑ ነው? በመንፈሱ ነው። አያችሁ፣ አንድ ሰው ሊጸልይልህ የሚችለው በምድር ላይ በመንፈሱ ነው የሚጸልይልህ፣ በመንፈሱ
ዝም በል አያገባም። በመንፈሱ ስለዚህ ይሄ መንፈስ ሕያው ነው፣ ስጋ ነው እዚህ ምድር ላይ የሚቀር። መንፈሳችን ግን ሕያው ስለሆነ በሰማይ ምን አለ? አምልኮ አለ። በሰማይ ምን አለ? ልመና አለ። በሰማይ ምን አለ? ጸሎት አለ። በሰማይ ምን አለ? ጥያቄ አለ። ለዚህ ነው በድንግል ማርያም አማላጅነት እኛ ኮራ ብለን የምንናገር። ስለዚህ ይሄ ነገር ካስቀራችሁ ኑ ወደ ቤቱ፣ ኑ ወደ ቅድስት ተዋህዶ፣ ኑ ወደ ኦርቶዶክስ ተዋህዶ። አንዳችሁም አትግሩ። ኑ እላችኋለሁ። እውነቴን ነው የምላችሁ። ኑ እላችኋለሁ። ሌላ አማራጭ አይኖራችሁም። ሌላ ነገር አይኖራችሁም። ይኸውላችሁ አትግሩ። እኛ በክርስቶስ ላይ ያለ መደገፍ ይህን ያክል ድረስ ነው። ይህን ያክል ድረስ ነው። ስለዚህ ከቤቷ ተሸውዳችሁ የወጣችሁ ሰዎች ኑ ወደ ቤቷ፣ ኑ ወደ ኦርቶዶክስ ተዋህዶ። አላለቀም። አንድ ለባዶ አሁን ካሸነፉት ጋይስ ይኸውላችሁ አሁን ከ3000 በላይ ካሸነፉት እጁን አንስቶ ማለት ነው ደምረው ኦርቶዶክስ እንደሆነ እኔም ኦርቶዶክስ እሆናለሁ ይላል። የት ነው ያልከው ደሜ? ከአዲስ አበባ እኮ ነው የመጣሁት። መንገድ ላይ ነበርኩ። ቅድም አላየኝም እንዴ? ሃይዌይ ላይ እኮ ነው የቆምኩት። እና ራዲያተር ገጥማል እንደ ውሃ አጠጣጥ እና እዚህ ጋር የምናገረው ድምፅ የማወጣው ጨዋታ እንዴ? መድረክ ላይ ለአንድ አገልጋይ ውሃ የሚቀርበው ለምንድን ነው? ለምንድን ነው ውሃ የሚቀርበው መድረክ ላይ? ዝም በል ነው ያልኩህ። በቃሽ ዝም በል። አንተም ዝም በል፣ ጸጥ በል። ዝም ብያለሁ። ምን አልኩኝ እኔ? አቡዛሪ ቆይ ላብልዬ አሁን አለ ምን ቆንጆ ቆይ ላብሊ ቆይ አረ ዘማሪ መስል ዝም ብላችሁ አትስጡ። እሺ መጥቶስኝ ነው አይደል? ልቀጥልሽ እኔ ልመስክር። ወይኔ ቆይ ደብል ምናምን ይመጣል። አሁን ነው የምትሰጡት። ቆይ እሺ ቆይ አሁን ደብሉ ላይ የምትሰጡኝ። ስለዚህ ወገኖቼ አሁንም ወደ እዚች ቅድስት ቤተክርስቲያን ደሜ የምትናገረው ከሆነ የሚያምኑት እመለሳለሁ። እውነት ከሆነ የምትናገረው እመለሳለሁ። እኔ ልቤን አዘጋጅቻለሁ። እንደዚህ አንድ ኮፍያ ብቻ ስጡኝ። አንድ ኮፍያ አንድ ቶሎ ብሉ። እኛ የሚመስለን የነበረው እንደዚህ አልነበረም። የሰማነው ሌላ ነገር ነበር። አሁን ግን አንተ እንደምትነግረን ከሆነ ቤተክርስቲያኒቷ የምታምነው እኛ መሮናል። ከአዳራሽ መመላለስ መሮናል። ስለዚህ ወደዚህ ቅዱስ ቤተክርስቲያን መተን የእሑዱ ቅዳሴ ማንም ሳይጮህብን እንድናመልክ እግዚአብሔርን እንድንጸልይ ወደ እግዚአብሔር እንድንጮህ እንፈልጋለን። ደሜ መሮናል የምትሉኝ ወንድሞችና እህቶች ካላችሁ ለእኔ የተገለጠ ለእኔ የበራልኝ እግዚአብሔር ኦርቶዶክስን አውቂያት እንድከተላት ያደረገኝ እግዚአብሔር ለእናንተ የሚብራላችሁ ወንድሞቼ። ከጥላቻ ከቂም ከተለያየ ነገር ውጡ። ኦርቶዶክስ በማታስተምረው ትምህርት ላይ አትገኙ። የለችበትም ኦርቶዶክስ። እናንተ የሰማችሁት ነገር ውሸት ነው። አሁን እንደ ቅድሙ 1000 የሚሰጠኝ እንደ ቅድሙ 1000 አንድ ጋላክሲ ቶሎ በል። አንድ ጋላክሲ አያገባም። ዝም በል። አንድ ጋላክሲ ቶሎ በሉ። አንድ ጋላክሲ ጨምርበት። ላብልዬ አንድ ጨምሪ። አንድ ጨምሪ። አንድ ጂሰስ ወይኔ በላቸው። እሺ ወንድሞቼ አንድ ግልጽ ነገር ነው የምነግራችሁ። አያገባም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁንም ግራ ይበላችሁ። ኢየሱስ ክርስቶስን የነገስታት ንጉሥ አድርጋ የጌቶች ጌታ አድርጋ የምትቀበል የምታምን ሌላ ጌታ አለ ብላ በቤተክርስቲያኒቷ የማትሰውም እንደሰማችሁት ቤተክርስቲያኒቷ ውስጥ ብዙ ጣዖቶች አሉ የተባለው ውሸት መሆኑን እኔ ወንድማችሁ በአይነ በስጋዬ ሄጄ ዳብሼ አረጋግጫለሁ። ምንም ጣዖት አምልኮ እዚህ ቤተክርስቲያን ውስጥ የለም።
ውሸት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው አንድ አምላክ ብቻ ነው። አንድ መለኮት ብቻ ነው የሚመለከው። ሰማይና ምድርን የፈጠረ አልፋና ኦሜጋ የሆነ ኤሎሂም የሆነ ኤልሻዳ የሆነ እግዚአብሔር አምላክ ብቻ ነው የሚመለከው። ለእኛ ሌላ ጣዖት የለንም። አንድ አምላክ ነው ያለን። በአንድ ቤተ መቅደስ ውስጥ ጣዖትም እግዚአብሔርም ሊኖር አይችልም። አንድ አምላክ ብቻ ነው ያለው። ስለዚህ ጣዖት አምላኪዎች ናቸው ተብላችሁ የሰማችሁት ውሸት ነው። እኔ ማረጋገጫ ሰጣችኋለሁ። ውሸት ነው፣ ውሸት። ስለዚህ ወንድሞቼ አሁንም ወደዚህ ቤተክርስቲያን እንድትመጡ እጋብዛችኋለሁ። ወደዚህ ቤተክርስቲያን እንድትመጡ እጋብዛችኋለሁ። እቺ ቤተክርስቲያን ሉዓላዊት የሆነች ክርስቶስ ኢየሱስን ተሞሽራ የምትጠብቅ ሙሽሪት የሆነች ቤተክርስቲያን የሆነች በማቴዎስ 16 በጴጥሮስ ላይ አረ 1000 ስጡኛ ጋይስ 500 ስጡኛ። እዚህ ጋር ደርሼማ ማስፈር አለብኝ። በጌታ በእናታችሁ 3000 አድርጉኝ። አረ 3000 አድርጉኝ በእናታችሁ። አንድ ሰው አቡ ልቅጠዋ በእናታችሁ ልቅጠው። አረ ልቅጠው። ወይኔ ጉድ! 5000 እኮ ነው። 5000 ለምን ሰው አይቻልም? 3000 ነው። ናይስ ቴንክ ዩ። 3000 ነው። አይቻልም። 3000 ነው። አይቻልም። ተቀጣ። እንደውም ቅጣ። ወደ ቅጣ 5000 ነው። ደሜ ሶፊ ፕሊዝ አይደለም አሸንፍ። እዚህ ጋር ነው ጨርሰሃል። 5000 ነው። ይኸውልህ ሶፊ ፕሊዝ በቃ ይኸውልህ፣ እኔ ባለፈው ቀጥቅጠኸኛል። 5000 ነው። አያቸዋለም 3000 ነው የተባባለው። 3000 ነው። ይኸውልህ 3000 ነው። አትወስ አይደለም እውነት። እኔ እናንተ በ5000 ነው በ3000 ተጫወትን ማለት ስንት ሺህ ነው? ጴንጦች ተናገሩ እስኪ። ጴንጦች ተናገሩ። እሱ ቤት ስንት ሺህ ነው የተባባለው? ጴንጦች ተናገሩ። ይኸው 3000 ቀጥሉ፣ ንገሩት፣ እንዳትዋሹ። ጴንጤ ውሸታም ነው ማለት ነው። ይኸው ስንት ሺህ? 3000። አንተ ጴንጤና ትጥራ ስርዓት ይኑር። ይሄ ሰውዬ ምንድን ነው የሚሆነው? ይኸው 3000 5000 ነው። እኔ እናንተ የምንጫወተው አንድ ለባዶ። ችግር የለውም። አንድ ለባዶ ነኝ። አሁን ካሸነፍክ ትቀጣኛለህ። ችግር የለም። ምነው ቴስታታ ጋየ እንዴ? እያቀዘቀዝከው ነው። አፈርካ 3000 ብለህ እኔ ልቀጣ ስል ሁሌ እንዳፈር እኔ አላፍርም። እኔ ይኸውልህ ከእውነት ጋር ነው የምተባበረው። እኔ አላፍርም። ኦልሬዲ 5000 ግባ። አንድ ሰው 5000 የሚያስገባኝ 5000 በዚህ ታብታቡን 2000 እናስገባ ፕሊዝ። ለሰሞኑ ጌም እኮ ከባድ ነው። 5000 አስገቡኝ። ኖ ትልቅ ጊፍት ነው የሚያስፈልገው። ትልቅ ጊፍት አንድ ሰው ትልቅ ጊፍት ይስጠኝ በእናታችሁ። ትልቅ ጊፍት 500 ሊሆን 200 ነው የሚቀረው እንዴ? ወይኔ በላቸው። አልቆጠረም። አግኝተሹ ነበር። በስመ አብ ባለቀ ሰዓት ሆነ። እሺ፣ ስለዚህ አሁንም ወንጌል መናገርን እቀጥላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ አይባልም። እንደሱ ደምረው ወንጀል መናገርን እቀጥላለሁ አይባልም። እናገራለሁ። 900 ነኝ። የምን ወንጀል ነው ታዲያ? የምን ወንጀል? ወንጌል ያልኩት አያገባም። ሚውታል ዝም በል አንተ፣ ዝም በል አንተ። ሚውት አደርግሃለሁ። ሚውት አድርገኝ ስላለኝ ነው። ሚውት አድርግ ብሎኝ ነው። ራሱ ሰምታችኋል። ሚውት አድርገኝ ሲል ሚውት አድርገኝ ብለሃል አይደል? እንዲ አሁን ሚውት አድርገኝ ብሏል። ሚውት አድርገኝ አላልክም? እሺ ሚውት አድርገኝ እኮ ስትል ነው። ሶስት አበባ ስጡ ቶሎ ብሉ። 3 አበባ፣ አንድ አበባ ያለው ልቀጥል እኔ። አንድ አበባ ያለው ሌላ ሁለተኛ አንድ ሰው። ከዛ በኋላ ማለት ነው ከዛ በኋላ 1000 ነው የሚያስፈልገው። 1000 ነው የሚያስፈልገኝ። አሁን እንደ ቅድም እንደሰጠሽው 2 መኒገን አሁን 1000 ነው። 2 መኒገን 3000 ንግባ። 5000 ጋይስ
ከሞን ዝም በል አንተ ዝም በል። ምን አገባ? ዝም በል። ለምን እኔ እየመራው ነው እኮ 1000 የሚሰጠኝ። ወይኔ ቬሪ ቴንክ ዩ። ዝጋውን አፍህን ዝጋፍን። ይኸውልህ እና እንግዲህ እስካሁን ያወራው በጣም ጥሩ ተረቶች አውርተሃል። በጣም ብዙ ተናግረሃል። እና እነዚህ ተረቶች ሰምቶ የሚሸወድ ሰው የለም። መዳን በኢየሱስ ብቻ ነው። ከኢየሱስ ውጭ ሌላ መዳኛ መንገድ የለም። እውነትም መንገድም ሕይወትም እኔ ነኝ አለ። እናንተ ሸክም የከበደባችሁ ኑ ወደ እኔም አሳርፋችኋለሁ ብሏል። ስለዚህ እረፍት ወደሆነ ጌታ ከኢየሱስ ውጭ ምንም አይነት። ለዚህ እኮ ነው ከአሮጊቶች ተረት ፈቀቅ በል ይላል። ስለዚህ ከእንደነዚህ ያሉ አሮጊቶች ተረት ፈቀቅ እንድንል ያስፈልጋል። ስለዚህ ሁል ጊዜም ቢሆን ረፍት የምትፈልጉ ሰላም የምትፈልጉ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለ። ዓለም ለተወሰነች ጊዜ ለተወሰነች ደቂቃ ሃይማኖት ሰላም ሊሰጥ ይችላል። ኢየሱስ ግን የዘላለም ሕይወት ነው፣ የዘላለም ዋስትና ነው፣ የዘላለም ሰላም ነው። ጠዋት ሰላም ሆነ ከሰዓት አትበጠበጥም። ዘመንን በሙሉ ሰላም ሆነ ከሆነ ምንም አይነት ሰላም የለም። በኢየሱስ ብቻ ሰላም ማግኘት የሰላም አለቃ ድንቅ አንድ አቦ አግዟል። ላብሊን አግዟል። በእናታችሁ ላብሊን አግዟል። ይኸውላችሁ እኛ ተረት አልተናገርንም። የተናገረው ሀቅ ነው። ገባችሁ? ምንም አይነት ተረት አልተናገርንም። ምኑ አክብራ ሰው አክብር። ስለዚህ ከአሮጊቶች ተረት ፈቀቅ በል ይላል። እኔ ደግሞ ልጨምርላችሁ፣ ከሽማግሌዎች ደግሞ ተረት ፈቀቅ በሉ። ከእንደዚህ ያሉ ሽማግሌዎች ተረትም ፈቀቅ በሉ። መዳን በኢየሱስና በኢየሱስ ብቻ ነው። ከኢየሱስ ውጭ የመዳኛ መንገድ የለም። ስለዚህ ሞትና ሕይወት በምላስ አለ። ራሳችሁን ለኢየሱስ ክርስቶስ በመስጠት ይህንን ጌታ የሕይወታችሁ አዳኝ ገዢ በማድረግ ሰላም ማግኘት ትችላላችሁ። የእውነት ወንድሞቼና እህቶቼ በፍጹም ያለ ኢየሱስ በቀኝም በግራም ሰዎች ተሳቅለዋል። በመስቀል መሰቀል ምናልባት በመስቀል የተሰቀለ የተረገመ ነው። የእርግማን ምልክት፣ የመዋረድ ምልክት ነው። ኢየሱስ ክርስቶስ እኔና እናንተን 7 ቢሊዮን ሕዝብ ለማዳን በመስቀል ላይ ተሰቀለ፣ ተዋረደ። የመዋረድ ጥግ ተዋረደ። ዝም በል 3000 ጨምርልኝ በእናትሽ 2000 ጨምርልኝ 2000 ጨምሩልኝ በእናታችሁ 2000 ጋይስ 2000 ወይኔ 2000 ያስቀጣትም አንተ እስኮር እያየ ወይኔ ንቆንጆ በና እስኮር እያየ አንተ የአንተ ችግር ምን መሰለህ? ደምረው አንተ ስታወራ ቆይ አዳምጣ። እሺ አንተ ስታወራ ፍጥረታዊ ሰው ስለሆንክ ሁሉን ነገር ትቆጣጠራለህ። እኔ ሳወራ በመንፈስ ነው አላውቅም። ስለማላውቅ ነው። እኔ መንፈስ ነው የሚነዳ ገባ፣ ስጋና ደም አይደለም። እና ቆጥራቸው በቃ አሁን ዝም በል ጸጥ በል። 1-0 ነን እስካሁን እንዳረሳ። ጸጥ በል 1-0 ነን። ጸጥ በል አታውራ። ቴንኪው። ይኸውልህ እኛ ኦርቶዶክሳውያን ሁል ጊዜ አስተማሪዎች በሚያስተምሩበት ሰዓት እናንተ ማይንዳችሁን አበላሽታችሁ ነው የምታዳምጡት። የኦርቶዶክስ አስተማሪዎች ሲያስተምሯችሁ ሁልጊዜ ተረት የሚነግሯችሁ ስለሚመስላችሁ በቃ ዝም ብላችሁ ውስጣችሁ ያለው ነው የምታዳምጡት። ኖ የኢትዮጵያ ኦርቶዶክስ ተዋሕዶ አስተማሪዎች፣ ዲያቆናት በአሁን ሰዓት ላይ የእውነት ነው የምላችሁ እስከ ዛሬ ድረስም ቢሆን ከ12ኛው ክፍለ ዘመን ጀምሮ ቢያንስ ኢትዮጵያ ውስጥ ክርስትና እንዲታወቅ ያውም ከ12ኛው ክፍለ ዘመን በፊት 3000 ዓመት ያ ጃንደረባ እንኳን እስካለበት ድረስ ማለት ነው። የሐዋርያት ሥራ ምዕራፍ 8 ላይ እስካለበት ድረስ እግዚአብሔር እንደሚታወቅ አያችሁ። እግዚአብሔር እንደሚታወቅ የእግዚአብሔር ስም እስካሁን ድረስ ነግሶና ከብሮ እንዲኖር ያደረገችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት።
ኦርቶዶክስ ተዋሕዶ አያችሁ። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አስተማሪዎች የምታዳምጡት ነገር ሁሉ ተረት ተረት ይመስላችኋል። ኖ አይደለም። ሁለት አበባ ቶሎ ብሉ። ሁለት አበባ ስጡኝና 5000 አስገቡኝ። ኖ አይደለም። ተረት ተረት ኖ አይደለም። እኛ ዝም በል አንተ ዝም በል ሂጅበት። አንድ ሺህ ስጪ። አያባልጫለሁ። ጸጥ በል። ይኸውልሽ እኛ ኦርቶዶክሳውያን አማኞች እውነተኛ ጨምሪ ሌላ ጨምሪ። እኔ የምበልጥ ሌላ ጨምሪ። 1000 የሚሰጠኝ በእናታችሁ ባለ 1000 የሚሰጠኝ ባለ 1000 የሚሰጠኝ ጨምሪ። 1600 ይቀረኛል። ወይኔ ጉድ የፈላ ፕሊስ፣ በእናታችሁ 5000 አስገቡኝ። 1000 ወይ ደግሞ መኒገን የቅድሙን ባለ 500 ስጪው። ባለ 500 ዳይ ባለ 500 ዶላሩን የቅድሙን ዶላር አንድ የቅድሙን ዶላር ላብልዬ አንድ ሁለት አስሪ እዚህ ጋር አንድ ሁለት አስሪ ጂሰስ። እሺ እቀጥላለሁ፣ ችግር የለውም እቀጥላለሁ። ነፃ ነው እንደምሰጭ ማነው እዛ እኔ ጋር እቀጥላለሁ። ወይኔ እናትዬ ቅድም እምቢ ብሎሽ ነው ወይ እናት? ወይኔ ጉዴ ፈላ። እምቢ ብሎሽ ነው ወይ? ሞልቶ ነበር እኮ በእናትሽ። እሺ እኔ እቀጥላለሁ። ስለዚህ የኢትዮጵያ ኦርቶዶክስ አዳምጥ፣ ዝም በል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ዶግማ፣ ቀኖኗ፣ ትውፊቷ ሁሉ የሚያሳየው የድንግል ማርያም ልጅ የሆነውን ኢየሱስ ክርስቶስ ነው። ባለ 1000 ቡቡና ዳይ 1000 ጋይስ 800 ይቀረኛል። 800 ይቀረኛል። ከሞን አሁን አንድ ጨምሪ፣ እሱን አንድ ጨምሪ፣ አንድ ጨምሪ። ናይስ። ሁለት ኮፍያ በቃ ሁለት ኮፍያ ከሞን ሁለት ኮፍያ ናይስ። አንድ ይቀራል። አሁን ይቀጣል። አሁን ቴንክ ዩ እበልጣለሁ። ካሸነፍኩ ነዋ። ገና ደቂቃ አለ። ቦክስ አለ። ጓንት መጥቷል። ማነው ግላፍ መጥቷል? ማነው በጌታ ግላፍ መጥቷል። በጌታ ልብለት እንዳይቀጣኝ እንደዚህ ቦክስ የሚመስል ነገር ቦክስ የሚመስል ነገር አለሽ። ልቀቂና እሱን ጫኝው። 1000 ወይ ባለ 500 እስኪ ባለ 500 ባለ 500 እስኪ እማ ጨምሪበት። ኮፍያ ምናምን ኧረ አግዟት፣ በእናታችሁ አግዟት በእናታችሁ። እኔ እንዳሸንፍ እርዱኝ ጋይስ፣ እንዳሸንፍ። ከሞን ሂጅበት። ዋን ሞር ታይም ነው። ጂሰስ ክራይስት ዋን ሞር ታይም ነው። ሂጅበት። አንድ ጨምሪ። ወይኔ ተበላ። የስ በጌታ በኢየሱስ ስም ምን ነው? አንድ ለባዶ ምን ነው? ኧረ ፈር አዳምጣሽ ናውራና ትቀጣኛለህ። ናውራ ቆያ ናውራ እንዴ ተነጋግረናል። ናውራ እንዴ አይቻልም። ተነጋግረናል። ናውራ እንዴ እባክህን አንዴ ናውራ አንዴ ናውራ ቆይ ደምሮ ናውራ እኮ ነው ያልኩህ። ካልተስማማ እቀጣልሃለሁ። አሁን ከሁለት ጨዋታ በፊት ነው ያሸነፍከኝ አይደል? ሁለተኛው ደግሞ ሁለት የተበላሸ 3000 ሁለት የተበላሸብህ እኮ በ3000 ሆነና ተሸንፈ ነበር። ስማኛ ተሸንፈ ነበር። ገባ 3000 ሳደርግ 2 ለባዶ ተሸንፈ ነበር። ከዛ በሚቀጥለው ደግሞ 1700 ሆነ። እሺ የቅድሙ አዳምጠኝ ነው የምልህን። የቅድሙ ተሸንፈ ነበረ። አዳም የቅድሙ ተሸንፈ ነበረ። እኔም ተጎድቻለሁ፣ አንተም ተጎድተሃል። ስለዚህ አዳም የቅድሙ 1 ለባዶ ይያዝና 1 ለባዶ እየመራው ነው አልኩ። እሺ አልኩ። አሁን 1 ለባዶ ሆነ። ልክ ነህ።
አሁን ተሸነፍክ። አሁን ስትሸነፍ ለለባዶ ሆነ። የቅድሙማ በቃ ተጣጥቆ ሁለት ያለፈ አታበላሽ እባክህን፣ ጨዋታውን አታበላሽ እባክህን። በቃ ቆንጆ ነው። ባለፈው ቀተኛል፣ ባለፈው ቀተኛል። ግድ የለም ባለፈው ቀተኛል፣ ባለፈው ቀተኛል። ብዙ ነገር አድርገህ የመጀመሪያ ፊልተር ቀይር፣ ፊልተርና ድምፅ ቀይር። እሺ ከዛ ምን ፊልተርና ድምፅ ቀይር። በቃ ምን ላድርግ? ቅጣት 3 ቅጣት። እሺ ሁለተኛ እጅን ከፍ አድርገህ አዳምጠኝ። እጅን ከፍ አድርገህ ኤቢ የምትባል ሰውዬ ሁለተኛ እኔ ቤት እንዳመጣ አችልም ትላለህ። እሺ ሶስተኛ ቅጣት እኔ ወደ ኦርቶዶክስ እመለሳለሁ እያልክ 20 ጊዜ ትላለህ። አላወራም፣ ውሸት ኃጢአት ነው። እሺ ፑሻፕ ስራ በል ደግሞ አልልም። ምን ይቀጣ? እሺ ነጠላ ልበስና ማለት ነው። ነጠላ ልበስና ወይ ደግሞ ቶሎ ሶስተኛ ቅጣት እንደ ሞተ ሰው ተገነዝና እዚህ አፍንጫ ላይ ሶፍት አድርግ። ይሄም የማይሆን ሟርት ስለሆነ እኔ አልቀበልም። እንደዛ ከሆነ አልቅስ። ሃይማኖቴ እኔ ህዝብን አጽናና ብሎ ነው የጠራኝ እንጂ ላለቅስ አልተጠራሁም። ሶፊ ታዲያ እኔ እኮ ፊልተር አስቀይረኛል፣ አስነግረኛል። አዳምጣ። ከሶስቱ አንዱ ምረጥ አይደል? ሶስተኛም ሌላ እኔ 4 ሊትር ውሃ ጠጣ። ህዝቡን አጽናና ተብዬ እንደዛ አለ። 4 ሊትር ውሃ ጠጣ። የለም 4 ሊትር ውሃ እንደ ምን ማለት ነው? አካባቢ ሸቀር 4 ሊትር ውሃ። እሺ 2 ሊትር ውሃ ጠጣ። እሺ ችግር የለውም። 2 ሊትር ውሃ ጠጣ። እስከ ስንት ሰዓት? ጌሙ እስከሚያልቅ እያየው ጨርሰው እያየው። አንተ አሳየኝ፣ መጀመሪያ አሳየኝ። ልሂድበት ጋይስ፣ 500 ልሂድበት። አቡ ላብልዬ፣ ሁላችሁም ላብሊ ኤምቪፒ በሏል። ላብሊ ኤምቪፒ፣ ላብሊ የሆነ ነገር በሏል። በእናታችሁ በቃ ኦርቶዶክሳዊ የሆነ ባርኮት፣ ኦርቶዶክሳዊ የሆነ ባርኮት። እስቲ ማነው የሚጽፍልኝ? ኦርቶዶክሳዊ የሆነ ባርኮት ላብሊ እስቲ አሳይ። እሺ ሁሉንም ጠጣ። ሁሉንም እያሳየኝ ሁሉንም ጠጣ። ከጂም ነበር የገባሁት። አንድ ጨምርልኝ። አንድ ጨርስ እያየሁ እየጠጣሁ ነው። እንዳታወራ ያዝ እኮ ጨርስ። እሺ ወገኖቼ 500 ገብቻለሁ። ኦኬ 500 ገብቻለሁ። የኔና ቴንኪው በእውነት በጣም ቢግ ሪስፔክት። ማነ መታለች እያየው ጨርስ። ስጨርስ አሳየኝ እንድጨጣ እየጠጣ አይደለም። አሳየኝ። እየጠጣ አይደለም። እሱን እያየው እንዲሁ አፍ ላይ ነው ያዝከው። ያዝ ክፈት። ና ወደ ነው የምትሄደው። እሺ ችግር የለውም። ሁለት አበባ አንድ ይቀራል። ዛሬ ልሂድበት ቀኔ ነው። ቴንኪው ዳይ 5000 ዳይ። ሁላችሁም በመተባበር ትሪፕል ነው በመተባበር ዳይ 1 2 3 ፑሽ ዳይ አልጠጣም ይላል። አንተ ስብዓት እና አሳየኝ፣ ሁሉንም አሳየኝ። ካማውን ኤቭሪባዲ። አንድ መንገድ፣ አንድ ጋላክሲ፣ አንድ ባለ 1000 ወይ ባለ 500 ሂዱበት። በቃ አንድ ባለ 500 አንድ ባለ 1000 1 2 3 ዳይ ፑን። ስለዚህ 1000 ባለ 1000 ስጡኛ። ትልቅ ጊፍት ያለው ሰው
አንድ ሰው ትልቅ ጊፍት ያለ ሰው አንድ ሰው ትልቅ ጊፍት ያለ ሰው አንድ ሰው ትልቅ ጊፍት ያለ ሰው ትልቅ ተለቅ ያለ ጊፍት ያለ ሰው አረ ተለቅ ያለ ሰው ወይኔ አለቀ አለቀ አለቀ። ምንድነው መጣ ተቀጣልን እንጂ ብራዘር ወይ ካድ በቃ ወይ ካድ ወይ ኤቢን ቅባት እንደዚህ ብሎ ነገር አሳየኝ። ይሄው ሁለተኛ አሳየኝ ያመጣውን አሳየኝ እስቲ። አላለቀም አላለቀም አንዱ ሁለት እሺ አንዱ አላለቀም አንደኛው አላለቀም ጨርሰው አንደኛው አላለቀም ጨርሰው ገና መክፈት ኖ ያኛውን የጠጣኸውን መጀመሪያ ይሄንን የመጀመሪያውን መጀመሪያ የጠጣኸውን ይሄኛው ወይኔ ፈለጋትራቸው እንዴት እንደሚጫወትብን ነው የማየው። አሁን ፀጉርን ተላጭ ቢል ደስ ይለኛል። እንደው እማማ ስላሽ ጋር የሚወስድ ቀጠሮ ጌም ፀጉርን ተላጭ ቢል ደስ ይለኛል። በቶንዶስ እንደስ ጨርሳ ቅጣትን ጨርሳ ለምን ወይ ተወው በቃ ካቃተ ሌላ ምረጥ ሶፊ እየጠጣ አይደለም። እሺ ችግር የለውም። እኔ አልቀጣልህም። ይኸውልህ ተሳስተህ ብታሸንፈኝ መቼም አልቀጣልህም። ለነገሩ ኤቢ መቼም አይሰጥህም። በቃ ሰውየውን ዕዳ ውስጥ ከተኸዋል። ቻው። የ2 ወር ዕዳ ውስጥ ከተኸዋል። የ2 ወር የ3 ወር ዕዳ ውስጥ ተቀጣ እንጂ አንተ። ወይ ፊልተር ቀይር። እሺ ፊልተር ቀይር ፊልተር። እሺ ደምረው በአንዴ 2 ሊትር ውሃ ይጠጣል። የት ሀገር ነው ይህን የምታውቀው? በቃ መምረጥ አለብህ። ምረጥ። በቃ ምረጥ። ዛሬ አንከራትታለሁ። ምረጥ። በቃ ፊልተር ቀይር። ና ፊልተርና ድምፅ ቀይር። አቡላብሊ በእውነት እግዚአብሔር አምላክ 2 ሊትር ይኸው ይዤ ልመጣሁ። 2 ሊትር እኮ ሙሏ ይኸው 2 ሊትር ሙላው። የጠጣሁትስ ቅድም የጠጣሁትስ እሱ አሳየን። አይጠጣኸውን አሳየን። የጠጣኸውን አሳየን እኮ ጨምሮ እዛ ውስጥ እሱ ይሄ የመጀመሪያው ነው። ከዛ እያየው ግጥም አድርገህ ጠጣ። እሺ እንትን ማባረር ነው። አንተ በአንተ ቤት አሁን በኢየሱስ ስም ኧረ እግዚአብሔር ወይ በስመ አብ በአንተ ቤት አሁን መቅጣት ነው። ስንት የሚቀጣ ነገር እያለ ውሃ ጠጣ ትላለህ። ጠጣ እየጠጣ ለምን መሰለህ እኮ እንደዛ የሚሆነው እኔ ልክ ስታሸር አትቀንሰው። እየቀነስከው ነው። አይቻልም። አይቼዋለሁ። ጠጣ ይኸው አጠገብ ይቀመጥ። ጠጣው ዛሬ ሽንት ቤት ባንክ ስማ ወይ አሜን መጣች ወይ አሜን መጣች ወይ አሜን መጣች ወይ አሜን። አሁን የትሪፕሉ ለአንድ 20 ሺህ እንግባና እንደው እኔ አፈር ልብላለህ። ደምረው ይኸውልህ የሚገርምህ እግዚአብሔር አምላክ ሰውና እግዚአብሔር ተለያይተው ነበረ፣ ርቀው ነበረ። በአሮጌው አዳም ምክንያት በእነሱ ምክንያት ሰው ከእግዚአብሔር ሕልውና ጠፍቶ ነበረ፣ ሞቶ ነበረ፣ ጠፍቶ ነበረ። ያ የጠፋውን ለማዳን የኮርማዎች፣ የዮሐንሶች፣ የጠቦቶች ደም በጣም በብዙ ነበረ። ነገር ግን አንዴ ለዘላለም
ኢየሱስ ክርስቶስ በዕብራውያን ጸሐፊ እንደሚናገር የአዲስ ኪዳን መካከለኛ የሆነው ኢየሱስ ክርስቶስ ደሙን ስለ ሰው ልጆች ሁሉ ኃጢአት አፍስሶ ሰዎች ሁሉ ከእግዚአብሔር ጋር ለመታረቅ ኢየሱስ ክርስቶስን የሕይወታቸው አዳኝና ጌታ ገዢ አድርገው መቀበል አለባቸው። ሰው በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅ መሆን ይችላል። ሰው በክርስቶስ ኢየሱስ አምኖ የዘላለም ሕይወት ማግኘት ይችላል። ለዚህ ነው ኢየሱስ በድፍረት የትኛውም ሐዋርያ የትኛውም በብሉይ ኪዳን የነበሩ ነቢያት ብዙዎቹ እንጀራ አብዝተዋል፣ ፈውስ ተከናውኖባቸዋል። በጣም ብዙ ነገር 8 አበባ አንዴ አድርጉና አንዴ ትሪፕል እንዲገባ ቴንኪዩ አቡይ። ስለዚህ በብሉይ ኪዳን በጣም ብዙ ድንቅና ተአምራት ተደርገዋል። ነገር ግን ያልተደረገና ቴንኪዩ ያልተደረገና ያልተፈጸመ ነገር አንድ ነገር ነው። በድፍረት ማንም እኔ መንገድም ሕይወትም ነኝ ከእኔ በቀር ወደ አብ የሚገባ የለም ብሎ የተናገረ አንድ ነቢይ የለም። አንድ በሕይወቱ ድንቅና ተአምራት የተደረገ ሙሴ አልተናገረም፣ ዳዊት አልተናገረም፣ ኤልሳ የለም፣ ኤልያስ የለም፣ ኢሳያስ የለም፣ ኢዩኤል የለም፣ ማንም የለም። ትሪፕል ነው። አንዴ 20 ሺህ አድርጉኝና እንደ ልቤ ላውራ 4ቱንም ደቂቃ። ስለዚህ አንድ ብቸኛ የደፈረ አለ። ኃጢአትሽ ተሰርዮልሻል ብሎ የተናገረ አንድ አለ። እሱም ኢየሱስ ክርስቶስ ብቻ ነው። የትኛውም ነቢያት እግዚአብሔር በሕይወቱ ሰርቷል፣ በአገልግሎቱ ሰርቶ ሊሆን ይችላል። የትኛውም የደፈረ ነቢይ የትኛውም በብሉይ ኪዳን የነበረ ደፋር አንድም ጊዜ ኃጢአትሽ ተሰርዮልሻል አላለ። ሚዩት አታርግ። አንሳ ሚዩቱን አንሳ፣ ደምረው ሚዩቱን አንሳ። የትኛውም ጀግና የትኛውም ጀግና ኃጢአትሽ ተሰርዮልሻል አላለም። አንድ አለ ጀግና ኃጢአትን የሚያስተሰሪ ደግመሽ አትስሪ ብሎ ነፃ ወጥቶሻል አለ። ከሳሾችሽ ወዴት አሉ ብሎ ያለ አንድ ጀግና አለ፣ ኢየሱስ ይባላል። ዛሬም በተለያየ ክስ ውስጥ ያላችሁ፣ ዛሬም መሄጃው ግራ የገባችሁ፣ ዛሬም መሄጃው የጠፋችሁ ሚውት አድርጋ አንሳ። ሚውትን አንሳ። በእናትህ ቀጥል። በጌታ በኢየሱስ አንሳ። ይኸውልህ አንድ አለ ጀግና፣ ያ ጀግና ኢየሱስ ይባላል። ደምረው ጋር ያላችሁም ሰዎች ኢየሱስ እያላችሁ ጻፉ። እኔ ጋም ያላችሁ ሰዎች ይኸውልህ አንሳ። ሚውትን በራሴ እየሰማህ ነው የምትናገረው። በራሴ እየሰማህ ነው የምትናገረው። ይኸውልህ አንድ አለ ኢየሱስ ይባላል። ቶዝ ሚውት አድርግ። እኔ ጋር ያለው ይሰማል። አንድ አለ፣ እሱም ኢየሱስ ብቻ ነው። ከኢየሱስ ውጪ ማርያም ብትሆን መላእክት ቢሆን ጻድቃን ቢሆኑ ሰማዕታት ቢሆኑ ይኸውልህ አንተ እንዳልከው እንኳን ቅድም ዘካርያስ ጋር እንዳወራው ይህንን ሕዝብ ይቅር በለው ከጥፋት ይቅር በል ሊሉ ይችሉ ይሆናል። ማርያም ስለ ወይን ጠጅ ማልዳለች ብዬውኑ ልቀበልልህ። ምልጃ የዘላለም ሕይወት ነው፣ የዘላለም መዳን ነው። ከድቅድቅ ጨለማ ወደሚያስደንቅ ብርሃን መመለስ ነው። ከሞት ወደ ሕይወት ነው። ጠፍቶ የነበረ መገኘት ነው፣ ሕይወት ነው። ከሚበላ የእግዚአብሔር መንግስት ምግብና መጠጥ አይደለችም። ከእሱ ጋር አይደለም ጉዳይ። ብራዘር ደምረው ከሚበላና ከሚጠጣ ጋር አይደለም። ነገር ግን አንድ አለ፣ የዘላለም ሕይወት የሰው ልጆችን ቀንበር አድርጎ የገዛ ከሱ ለመውጣት የእግዚአብሔር መንግስት ልጁ ኢየሱስን የላከልን ለዘላለም ሕይወት ጉዳይ ነው። ለምግብና ለመጠጥ አይደለም፣ ለእንጀራ አይደለም። እንጀራማ ሰዎች ሁሉ ይበላሉ፣ መጠጥማ ሰዎች ሁሉ ይጠጣሉ። ነገር ግን ዝም በል መዳን በሌላ አለቀ። ቁም። እኛ አሁን ያልከውን እኮ እኛ ኦርቶዶክሳውያን እንቀበላለን። እናምንበታለን። እኛ ኢየሱስን እንወዳለን። ዝም በል። አሁን አንድ ቶሎ ብላችሁ 500 ሺህ አንድ ዝም በል። ትጠጣለህ፣ ዛሬ ትጠጣለህ። ዝም በል። ዝም አይደለ? ዝም በል። አሁን አገኙ የለ አንድ 6 ያስገቡ ዳይ አሁን ትሪፕል ነው። አረ ጊፍተሮች የላችሁም ወይ? በእናታችሁ ወይ ሌላ ጊፍተር የለም? ብራዘር እንድንዝበት ዘንድ ከሰማይ በታች የተሰጠ ስም የለም። ወንድሜ ዴማስ ይኸው በፍጹም ከዚህ በቀር ሌላ ሰው አትሳደባ።
ለምን ትሳደባለህ? አንተን አላልኩህም እኮ ለምን ትሳደባለህ? ወንድሜ ዴማስ ለምን ትላለህ? እና ምን ያገናኛል? ዴማስ ምን ያገናኛል እኮ? ዴማስ ምን ያገናኘዋል? ዴማስ ምን ያገናኛል? ዴማስ ምን ያገናኘዋል? ዴማስ እኮ በታምር አይገናኝም። አሁን ከምታወራው ነገር ጋር ዴማስ በታምር አይገናኝም። በታምር ለምን ዴማስን ታስገባለህ? እኔ ለመናገር ነው። ለምን ሰው ፐርሰናሊ ትናገራለህ? እኔ አልተናገርኩ፣ አንተን አላወራሁ። አንተን እንዴ አልተናገርኩ። እኛ ኦርቶዶክሳውያን አንተ የምትለውን እኮ መጽሐፍ ቅዱስ ስለሆነ ስለ ኢየሱስ ክርስቶስ የሰበከውን እንቀበላለን ያልኩ። እንዴት ዴማስ ትለናለህ? እንዴ ዴማስ ላውራበት። አይ ዴማስ ዴማስ አንተን አይደለም። ዴማስ ለምን ትለኛለህ? እየሰበኩ ነው። ገባኝ። እየሰበኩ ነው። አንዴ ዝም በልልኝ እኮ ዴማስ አትበለኝ። እሺ ዝም በል ዝም በል። ወንድሜ ኤሳው ለምንድን ነው በኩርነትን የሸጥከው? ስለምን ሸጥክ? ወንድሜ ኤሳው ብራዘር ኤሳው በኩርነትን እንዴት ስለ አንድ መብል ብለህ ስለ ምስር ወጥ እንዴት ትሸጣለህ? ወንድሜ ኤሳው እባክህ አሁንም እነግርሃለሁ ተመለስ። ኤሳው ይኸውልህ እኔ የምመክርህ እንድትመለስ ነው። ህይወት ይሆንልሃል ብትመለስ። ሉቃስ 15 ላይ እንዳለ ልጅ የአባቱን ድርሻ ይዞ እንደጠፋ ገንዘብ ተካፍሎ እንደሄደ ገንዘቡንም ደግሞ ጨርሶ ወደ ልቡ እንደተመለሰ ልክ እንዲያው ወደ ልብ እንድትመለስ ጸልይልሃለሁ ወንድሜ ኤሳው። እባክህ ዴማስዬ፣ ደም ወንድም፣ ደም ብራዘር፣ ደም እባክህ ከተያዝክበት ነገር መውጣት እንድትችል የዚህ ዓለም ዝና፣ የዚህ ዓለም ገንዘብ፣ የዚህ ዓለም ነገር ሁሉ ያልፋል፣ የማያልፋል። ስለዚህ ብኩርናህን ስለ ምስር ወጥ ለምን ሸጥከው? አንድ ቃል አነብልሃለሁ ብራዘር ኤሳው፣ ጠብቀኝ። አሁንም የምትናገረው ነገር ልክ አይደለም። አንተን አይደለም። ቀስ በል። እኔ አሁን የምትናገረው ነገር ልክ አይደለም። አንተን አይደለም። እንደዚህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቀኝ ሴሰኛም የሚሆን እንዳይገኝ፣ ወይም ስለ አንድ መብል በኩርነቱን እንደሸጠው እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆን ተጠንቀቁ። ከዚያ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ። በእንባ ተግቶ ቢፈልግ ለንስሐ ስፍራ አላገኘም። ብራዘር ስለ አንዲት መብል ብሎ በኩርነቱን እንደሸጠ እንደ ኤሳው እንዳትሆን ተጠንቀቅ ይላል። ኤሳው በኋላ ላይ ወደ ልቡ ተመልሶ እንኳን በንስሐ በኩርነቱን ሊያገኝ ተግቶ በእንባና በለቅሶ ፊቱን እየቧጨረ እንኳን ቢፈልግ አለ ለንስሐ ስፍራ አላገኘም ይላል። ይኸው በጊዜ ተጠቀም ብራዘር፣ በጊዜሽ ተጠቀሚ እህቴ። እንደ ኤሳው በኩርነታችሁን የሸጣችሁ ወንድም እህቶች ለንስሐ ስፍራ ላታገኙ ትችላላችሁ። ኢየሱስ ክርስቶስ ሊመጣ በደጅ ነው። ኢየሱስ ክርስቶስ ሊመጣ ዛሬም በደጅ አለ። ስለዚህ ወንድሞቼ እህቶቼ፣ በኩርነታችሁን ስለ ምስር ወጥ የሻጣችሁ፣ ስለ ቋንጣ ፍርፍር የሸጣችሁ፣ ስለ መብልና ስለ መጠጥ የሸጣችሁ፣ ምናልባት የቅቅል ቅልጥም ጥሟችሁን አድርጋችሁ ብኩርናችሁን የሸጣችሁ፣ የዘላለም ሕይወትን የሸጣችሁ ወንድም እህቶቼ፣ ስለ አንዲት መብል ብሎ ብኩርናውን እንደሸጠ እንደ ኤሳው እንዳትሆን ተጠንቀቅ ይላል። በቃ እሺ፣ ቀጥል። አንድ ለባዶ ሰራልሃለሁ። አሁን ሃሌሉያ። ምን ነው ውሃ በዛ? የቅድሙ ቅጣት ሳትቀጣውን ውሃ ታበዛለህ። እርጎ ነው የምጠጣው እኮ። እርጎ ሰው ይቀጣል፣ አንተ እርጎ ትጠጣለህ።
እስቲ አንድ ያስገቡኝና እቺ ስብከት ጥሩ መንፈስ ውስጥ ነው ያለሁት። ኧረ እሺ አሁን እንኳን 500 አስገቡኝ በእናታችሁ። ያወራው ላፍርስበት። እኔ እርግጥ ያወራው የእኛን ነው እምልህ እኛ ኦርቶዶክሳውያን የምናምነው ምንም አዲስ ነገር አላወራም። ኧረ አንድ ሰው 100 ስጠኝ ባለ 100 አንድ 100 ስጠኝ። ኮፍያ አንድ ኮፍያ ሜሮን ጨረሰች፣ አቅም ጨረሰች። ቲክቶክሽን ሽጭ ይበላል። ጠጥ በል ገና ትጠጣለህ ዛሬ እንዴ? 2-2 ነው እንዴ? የኛ አንድ ነው ያሸነፍኩ፣ 2 ነው 2-2 2-2 አሸነፍኩ። ኧረ ተቀጣ። ለምን እቀጣለሁ? እኔ ፋራ ነኝ እንዴ? አንተ መች ተቀጣ እንዴ? አንተ ስትቀጣ እኮ ነው ሰው የሚቀጣ። በእናትህ ኧረ በጌታስብ ኧረ ተው በእናትህ እንደ እኔ አንተ ቤት የሚመጡት ነቢያቶች መሰልኩ እንዴ? መሸወድ ትቀልዳለህ። ሙሉ አይላንድ አምጥተህ እኔን ትሸውደኛለህ እንዴ? ኧረ እሱን ጠጣ፣ እሱን አይላንድ ሙሉ ጨርሰው። ከዛ በኋላ ነው የምቀጣው። እያየው ሳትቀንስ እያየው ሙሉ ጨርሰው። ሙሉ እያየው አታውርድ፣ ታች አታውርድ፣ ታች ሳታውርድ ሙሉ ጨርሰው። ሙሉን ጨርስ። ጨርሳለሁ። እሺ አሁን ስብከቱ ነው የፈለግኩት። ቅጣቱ ምናምን ተወው እንደፈለግ። ሰው የለም። ኧረ አሁን ስጡ። ኧረ ተው። ኧረ አንድ ኮፍያ እኮ የምፈልገው። ቴንኪዩ። ስለዚህ ወንድሜ ኤሳው እንደዚህ አለ። በጣም ያዝን። ይሄ በጣም መወደው ቃል ነው። ቴንኪዩ ጎድ ብለስ ዩ። ቴንኪዩ። ድገሚ። ቢኒያም ዝጋፍህን አትጩ ዝጋ። እንደዚህ አለ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለምና። የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቀኝ ሴሰኛም የሚሆን እንዳይገኝ፣ ወይም ስለ አንድ መብል ብሎ በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። እስቲ ለዚህ ዓለም እንዳትመች ተጠንቅቅ እባክህ። ኤሳው ስለ አንዲት መብል ብሎ ነው ይሄን ሁሉ ነገር ያጣው፣ ስለ አንዲት ምስር ብሎ። ታውቁታላችሁ፣ ታሪኩን አልደግምላችሁ። ግን በጣም በሚያስደንቅ ሁኔታ የኤሳው በኩርነቱን መሸጥ አይደለም፣ ለምስር ወጥ ብሎ በኩርነቱን መሸጡ አይደለም አስደናቂው ነገር፣ በጣም የሚያስገርመው ነገር። ከዛ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና፣ ከዛስ በእንባ ተግቶ ምንም ቢፈልገው ለንስሐ እናንተ ለካ ሰው ቢተጋ ቢለፋ ለካ ለንስሐ ስፍራ የማይገኝበት ጊዜና ዘመን አለ። ማይ ጉድነስ። ስለዚህ መጽሐፍ ቅዱስ ሲናገር በወጣትነት ወራት ፈጣሪን አስብ ሲልህ ለለካ አንዳንድ ሰው በወጣትነት ጨፍሬ ቅሜ ጠጭቼ አጭሼ እንደፈለግ ኮኜ በእድሜ ማምሻ ንስሐ ገብቼ ሞታለሁ ብሎ ይላል። በእኛ ሀገር ብሂል ዝም በል። አንድ ንካና እንደዚህ ንካውና ማነህ? ወይኔ አንድ ንካው። አንድ ሺህ ስጠኝ። ለምን ዝም አትልም? አንድ ሺህ ስጠኝ። አንድ ሺህ በእናትህ ማነው? ስለዚህ ሰው ጠጥቶ የዘላለም ሕይወትን ወይም ሰው ዓለምን ሁሉ አንድ ኮፍያ አራዳም። ዝም በል በቃ ጭጭ በል እኔ ለምን እንደሆነ አላውቅም። ጴንጤዎች ትችላላችሁ። ወይኔ መጀመሪያ ቢሆን እኮ አንድ ለባዶ ዝም በል አንድ ለባዶ ዝም በል። ሰምተኛ የመጀመሪያውን ቅጣት ተጣጥተናል።
አንድ እኩል ለምን ተጣተናል? አንተ 2-0 አሸንፈኛል። አሁን እኔ 1-0 እየመራው ነው። 2 ሊትር ነው አጠጣው። አሁን ከቀጣው ትጠጣለህ። በእናትህ የሰጠኝ በእናትህ ሰው አድርጌ በእናትህ አሁን ወንጌል ልናገር እጅህ ከፈር እጅን ሜሮን አንተ ነህ እንደልካ ከፈር እጅን እንደኔ ከፈር ሜሮን አንተ ነህ እንደ አባት ግራ ገባኝ እኮ እንደ ሜሮን ከየት ነው የመጣችው? አዎ ከፈር እሊ ቅድም ያኮራኝ አሁን ፑሽ አድርገው የሆነ ነገር ዝም በል እጅን እሺ ከፈር እጅን ዝም በል በቃ ዝም በል ዝጋ ዝም በል አይ ደብል ላይ ግን ስጡ ማለት አለብን። ዝም በል ደብል ላይ ስጡ ማለት አለብን። ደብል ላይ ስጡ ማለት አለብን። 1-0 እየመራሁት ነው። በእናታችሁ አሁን የሰጣችሁ ሰዎች አትሂዱ፣ ፕሊዝ አትሂዱ። 1-0 እየተመራ ነው። ዝም በል እጅን ያኛውን አንሳ። እኩል አድርገው እኩል ልዘር። በቃ ይኸውላችሁ 3 አበባ ነው የሚያስፈልገው። ትሪፕል ነው ከዛ በኋላ 3 አበባ ነው የሚያስፈልገው። ከዛ ትሪፕል ነው በቃ 3 አበባ። አንድ ሌላ ሰው ሌላ አበባ 2 አንድ ሰው 3 ከዛ በኋላ 1 ባለ 1000 ነው መሰጡኝ። ከሞን 500 ራሱ ከገባው ማለት ነው እኔ የምናገረው። አታወራም አንተ እኔ እዚህ ቁጭ ብዬ እና አሜን እያሉ ምና አታወራም። መመኔ አደራ ባለ 1000 አንድ ጋላክሲ ከሞን ኤቭሪባዲ ታንክ ዩ በቃ ዝም በል ታንክ ዩ። ስለዚህ ደግምልሃለሁ ዛሬ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳስጨነቀኝ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆን ተጠንቀቅ። እንደ ኤሳው እንዳትሆን ተጠንቀቅ። ብራዘር ኤሳው፣ ብራዘር ዴማስ አዳምጠኝ። ስለ አንዲት መብል ብለህ ብኩርነትን የሸጥክ አሁን ዴማስ የሚያዳምጥ ደምሮ ነው የሚያዳምጥ። አንተ ለምን ዝም አትልም? አጠራህ። ማን ነው የሚያዳምጥ? ጥያቄ ልጠይቅ። እሺ ቆይ ጥያቄ ልጠይቅ። አሁን ሌባው ብል ቆይ ስማ፣ ጥያቄና መልስ እኔ ዴማስ አይደለሁም። ጥያቄ ልጠይቅ አይደለም፣ ስማኝ፣ አዳምጠኝ። እኔ ኤሳው አይደለሁም፣ ኢሳያስ አይደለሁም። እኔ ደምሮ ነኝ። አዳምጥ ኤሳው፣ አዳም ዴማስ። አንተ ማን አናገረህ? እንደ እኔ ነው ያናገረህ። ለምን ትላለህ? እኔ አንተን አላናገርኩም። ማን አናገርኩም? አልፈልግም። ማን ያናገረህ? እየሰበኩ ወንድሜ ዴማስ ወይም ደግሞ ኤሳው መላጣህን እያሸህም ቢሆን ይህን ቃል ትሰማለህ። ለምን? በዚህ ሰዓት እያየሁት ስለሆነ ነው። ኤሳው መላጣ ነው። እሺ የታየው? ኧረ እባክህ ላውራበት። የታየው ዴማስ መላጣ ነው የታየው። እሺ የታየው ና በለው። ምን አገባ? አውቀዋለሁ። ና በለው። በእናትህ አኩራኝ፣ በእናትህ ንቀው፣ ግሎቡን ንቀው። ማን ነው በእናትህ እንደዚያ ደምረው? ይኸውልህ አንተ አታከብርም። አየህ፣ ሰው አታከብርም። እኔ ግን አክብሬ አንተ ስታወራ ዝም አልኩኝ። አንተ ግን ሳወራ አታከብርም። ክብር የለህም። መላጣው ዴማስ የዘመኑ አልቆጠሩም። በእናትህ አልቆጠሩም። የዘመኑ እባክህ በእናትህ ዝም በል እንዴ! የተሰገሰጋችሁ የዘመኑ ዴማሶች፣ የተሰገሰጋችሁና የተፈለፈላችሁ የዘመኑ ኤሳዎች ስለ መብል ብላችሁ የዘላለም ሕይወትን የሸጣችሁ መዳናችሁን ያራከሳችሁ ከድቅድቅ ጨለማ የወጣችሁበትን የእግዚአብሔርን ቃል ያጣመማችሁ
የአዲስ ኪዳን መካከለኛ የሆነውን ኢየሱስን ትታችሁ በሰው ላይ የተደገፋችሁ እናንተ የዘመኑ ዴማሶች፣ እናንተ የዘመኑ ኤሳዎች፣ ስለ ምስር ወጥ የምትገረሙ በቃ ስለ ምስር ዝም በል በቃ ዝም በል። እኔ እኮ በአንተ ጩኸት 700 የነበረ ህዝብ እኮ 400 ቀረ እኮ። የሚገርም እኮ ነው በአንተ ጩኸት። እንደ ምንድን ነው እንደዚህ የሚያስጩሁ? ሞባይል ራሱ ተሰነጣጠቀ እኮ። በስመ አብ! እንደ በስንት መከራ የተገዛ ሞባይል። ሌላ ወሬ አታብዛ። አልጀመርንም። ካልጀመርን እኮ ማውራት እንችላለን። ስንጀምረው ዝም ማለት የምንችለው አልጀመርንም። ምንድን ነው እንደዚህ እንደ ተሰነጣጠቀ? ማጠር አንተ ነው መላጣ ምናምን አትበል። እንደው ፈለጋት ናቸው ጌሙን ማለት ነው። ጌሙን አንደኛውን ቅጣት መላጣ ፀጉሩን መላጣ እንዲያደርግ አድርገው። በእናትህ መላጣ እንዲያደርግ። ወይኔ ጋይሶች፣ ወይኔ በእናትህ። እሺ አንድ 500 አስገቡኝና ከዛ ቀጥላለሁ ስብከቴን። 5000 ብር ሰጥተሃል። ልስጥህ እንዴ? ልመልስልህ? 5000 ብር ሰጥተሃል። ልመልስልህ እንዴ? ብራዘር ልመልስልህ? ብሩን ልመልስልህ? እንደ አዋጥቻለሁ ምናምን ብለህ ወሬ ታበዛለህ እንዴ? ለምነህ እኮ ነው የሰጠኝ። ለምኜ መሰልኩህ እንዴ? አንተ እኮ ለምነህ ነው የሰጠኝ። አንተ ምን አገባህ? አንድ ሰው 1000 ባለ 1000 ስጠኝ። ባለ 1000 አስገቡኝና ልቀጥል። 500 አስገቡኝ። በእናትህ ወይኔ እድል ፈንታዬ። አንተ እጅን አንሳ አቡ፣ አንተ እጅን አንሳ። ማናት ሜሮን ግን? ማናት ሜሮን? 1000 ለእንትን ነው። ለምን ኮንሰርን ትሆናለህ? የራስህ ኑሮ ለምን አትኖርም? እሺ ልክ ነህ ሜሮን። በጣም ጀግና እህታችን፣ የምታምር አየኋት፣ ገብቻ አየኋት። ዝማሬዋ ምናምን በቃ አንደኛ ናት። ተክለ ሰውነቷ ምናምን በቃ ጸዴ ናት። በቃ ይመችክ። እኔ እኮ ኮመንት ላይ እኮ ነው እሱ ነው እየሰጠ ያለ እያሉኝ ያለ። አንተ እኮ እየሰጠ እያዩ ነው ማለት ነው። እኔ መጽሐፍ ቅዱስ ላይ ነው ያለሁት ወንድሜ፣ እያነበብኩልህ ከመጽሐፍ ቅዱስ ስንት ምንድን ነው። ራሴን በራሴ ተው እንጂ ገብተህ ለምን አታይም? እኔ ጋር ግባና ይታየልን። ምን ነው ስጫወትብህ ጊዜ አበድክ? ቤታዮ እናስገባት እንዴ? ትግባ ነኝ፣ ችግር የለም። አልቻልክም ማለት? ኧረ እኔ ቀጣሁ እኮ እኩል ለእኩል እኮ ነን። እኩል ለእኩል እኮ ነን። ይኸው አሁን እሺ፣ አሁን በእናታችሁ አሁን እሺ፣ አሁን እሱ ጋር ሄደዋል፣ ሸሽተዋል፣ እሱ ጋር ርቀዋል። የኔ ጋር ማነው ግብት ብለህ አሳ የሰጠኝ ሻርክ የሰጠኝ ምን የሰጠኝ? የት አለክ? እስቲ የት አለክ? አሁን እኮ ትሪፕል። ወይኔ አንድ ኮፍያ ነው የምፈልገው። አንድ ኮፍያ ነው የምፈልገው። አንድ ኮፍያ ነው የምፈልገው። ሂዱ ቤታ ጋር ደምሮ ሞላ እንዴ? ኧረ አንድ ኮፍያ አለሜ ፖናንዛ ትችያለሽ። ኤምቪፒ ሁላችሁም አሁን እና ባለሻርኩ በእናትህ አሁን ሻርክ ስጠኝ። አሁን ባለሻርክ ዝጋ። ገና ስብከቴን እቀጥላለሁ። ዝም በል ዝጋ። ዘንበል እኩል ነን። ጭጭ አንተም ጭጭ በል። ኧረ አንድ ሰው አናሽ ባለሻርኩና በእናትህ ዛሬማ ሻርኩ ኮፍያ። እሺ አነባለሁ። በቃ ዝጋ። እንግዲህ የዘመኑ ዴማሶች፣ የዘመኑ መላጣ ኤሳዎች፣ የዘመኑ ፀጉራም ጭጭ በል። ድገሚ። ዝም በል። እሺ ወንድሞቼ
እየሰማችሁ እንዳለ በጣም በሚያስገርምና በሚያስደንቅ ሁኔታ የሚጠቀምበት የመጽሐፍ ቅዱስ ምዕራፍ በምንም ተአምር ከኛ ከኦርቶዶክሳውያን ስለኔ አታውራ አንተ ሌላ ስለ ሰው ለምታወራ የሚገናኝ ነገር የለበትም። ለምን እኔ ስለ ሰው ለምን ታወራለህ? የራስን አውራ። መጽሐፍ ቅዱስ ከፍተህ አሰብክም እንዴ? ስለ ዴማስ ነው የማወራው። ስለ ዴማስ ነው የማወራው። እኔ አዳም አስረብስ መጽሐፍ ቅዱስ ከፍተህ አውራ። መጽሐፍ ቅዱስ ከፍተህ አውራ ወገኖቼ። መጽሐፍ ቅዱስ ከፍተህ አውራ። መጽሐፍ ቅዱስ ከፍተህ አውራ። ምንም አይመለከትም። እኔ መናገር የምፈልገው እሺ ይኸውላችሁ። ስለዚህ እኛ ኦርቶዶክሳውያን እውነተኛ የክርስቶስ ተከታዮች ነን እንጂ የዚህ ዓለም ወዳጆች አይደለንም። እኛ ከዚህ ዓለም አይደለንም። የእኛ መንግስት ሰማይና ምድርን የፈጠረ ከላይ በሰማይ የተቀመጠንን ጽዮን ወደምትባል ሀገር ዘግቷል። በቃ ደም የተጫወተብህ ወይኔ በጌታ በኢየሱስ ክርስቶስ ምን ሆነ ነው? ደምረው ምን ነው ከፓስተር ጋር እንዴ ብዙ እንሳሳት። ፓስተርዬ እንዴት ነህ? የኔ ፓስተር ልጅ የሚያደርገው ግን ቲቲ ነው። ፓስተር ሶፊማ እንዴ የኔ ልጅ የሚያደርገው የነው ሊድ የሚያደርጉ የነው ፓስተርነቱ የሚያገለግልበት ፓስተር ማለት አስተማሪ ነው። ራይት ናው እያገለገለ ነው። ኢን ዲስ ሞመንት በዚህ ደቂቃ ውስጥ የቸርች በምን ቸርች ታቅፎ ዳዛ ሀቭ ቱ ቢ ቸርች ምንድነው? ቸርች ማለት ነው። ቸርች ሲጀመር ምንድን ቤተክርስቲያን ማለት ባይዘወን እናንተ ነን። ፈርስት ኦፍ ኦል ግን እኔ የማገለግልበት ማነው ፓስተር አድርጎ ሾመው? ምን አገባ? አረ ምን አገባው? ተዋት መልሽለት። ሰላም ምን አገባ? እግዚአብሔር ነው የሾመው። አንተ አሁን ደምረው ጥሩ መንፈሳዊ ልምምድ ውስጥ ነው ያለኸው። ሞር ዛን 20 years አልነበርክም እዛ ውስጥ። እሱን ሰትረክ መማር ነው። ይሄ ነው የሚያዋጣው። ሰትረክ ማለት መማር ነው። ገባ አይደለ? እኛ የጠፋን ሰዎች የሚሰበስበን በግ ነው የምንፈልገው። ሶሊያና ትባላለች። ፓስተርዬ እህቴ ነች። ተዋወቃት። ክርስቲያን ነች። ሰላም ላንቺ ይሁን እናት፣ እንዴት አለሽ? ፓስተር ደምረው 20 years is not ቀላል። እኔ ፓስተር እወዳለሁ ፓስተር ደምረው፣ ግን 20 years ቀላል አይደለም። ትወጂኛለሽ? ነው መጋቢ ደምረው መጋቢ ማለት ነው። ወንድም ደምረው በይ ብዙ እኔ አሁን ለምሳሌ ወደ አንተ ወደ መጣህበት ብመጣ ስንት ዓመቴ ነው ከወጣው? ከ2000 ማሞልድ ያው መሀል ላይ እንትን አለው እንጂ ከ8 እና ከ9 ዓመቴ ጀምሮ አስበህ በቃ ችግር የለም። እና ተመለሽ አንቺ ወደ ኦርቶዶክስ ተመለሽ እንጂ ምንም ችግር የለም። ኔትወርክ ካይሰራም 11 ሰዓት ይመጣል። ሶሊያና እንዴት ነሽ እህቴ? ሰላም ነው። ከክርስትና መመለስ የሚባል ነገር የለም። ዊ ኦል አር ክርስቲያን። ምንም የሚያከራክር ነገር የለም። ግን የአምልኮ ስርዓት ልዩነት ስላለ ይኸውልህ፣ የአምልኮ ስርዓት ልዩነት ስላለ አምልኮ ምንድነው መሆን ያለበት? ልምምድ ይፈልጋል። አናግራት። ሶሊያና ኦኬ። ለምን ወደ ኦርቶዶክስ ተዋሕዶ ቤተሰብ አትመጭም? እኔ እንግዲህ ከልጅነት የማምነው እሺ፣ እምነት ዳግም ውልደት የተወለድኩበት አለ እምነት። የት ነው? የት ቤተክርስቲያን? የት? እኔ በቤተክርስቲያን ይህንን አውቃለሁ እኮ። የቸርች ነው የታቀፍሽው? እኔ 22 ሙሉ ወንጌል። ኦኬ፣ 22 ሙሉ ወንጌልን አስተምሮ ታውቂያለሽ? የሙሉ ወንጌልን አስተምሮ ታውቂያለሽ? ምን አገባ? ስለ አስተምሮቷ ስለምኗ አይመለከትም። አንተ ለምን የምትጠይቃት? እሷ ምንድን ነህ? ማን ጠያቂ ያደርግህ? አንተ ማን ጠያቂ ያደርግህና ነው? አንተ መጀመሪያ ደረጃ ምን አገባህና ነው የምትጠይቃት? አንቺ እንዳትመልሽ ሶሊያና፣ እንዳትመልሽ። ለሚጠይቅ ጥያቄ ሁሉ ከፈለገን ቀስ እያለን
ረጋ ብለን ምን ነገር ምን አገባና ነው የምትጠይቃት? ሰምተሽ ታውቂያለሽ? ሶሊያና ኒውት አድርጊው። ሶሊያና ቀስ ብዬ ነው የማወራሽ። ሶልዬ ቀስ ብዬ ነው የማወራሽ። ቅዳሴ ሰምተሽ ታውቂያለሽ? ቅዳሴ ሶሊያና ሰምተሽ ታውቂያለሽ? አታውቅም። ቅዳሴ አላውቅም በይው። ሶሊያና አላውቅም በይው። አይ ችግር የለውም። ይኸውልሽ እህቴ ሶሊያና ምን አለ መሰለሽ ውጥንቅጡ የበዛ ዲኖሚኔሽን የበዛበት እኔ ጴንጤ ነበርኩ። ጴንጤ ሙሉ ወንጌል ነበርኩ። አይሰማትም። ምንም መስማት አችልም። ምንም አሰማም። እሷ የለም ገባሽ? ከሙሉ ወንጌል ወጥቼ አይገባትም። የለም አትሰማም። በቃ ድናለች። የሙሉ ወንጌል ምንም አታውቅም። ሰማሽ? አትሰማም። አትችልም። አማርኛም አታውቅም። ሶሊያና አንድ ነገር ልንገርሽ፣ የእውነቴን ነው የምልሽ። ፉክክር አለ። አታውቅም። አማርኛ አታውቅም። ምንም ነገር አታውቅም። የውልሽ ጭራሽ ከባድ ነው። አማርኛ አታውቅም። የውልሽን አታውቅም። ሚውት ለምን ታደርጊኛለሽ? አታውቅማ። ሚውት ለምናሲ ሚውት ለምናሲ ልክ ነው። ሚውት አለ። ይሄ ድምፅ ይረብሻታል። ለምን ነው ሚውት ያለሽኝ? ይረብሻታል። ስለሚረብሻት ነው። ይረብሻታል። አትሰማም። ምን መሰለህ፣ እሷ ይሄን አትሰማም። በቃ እንደ ለምን ሚውት ታደርጊኛለሽ? ሚውት ለምን አትሰማም? አማርኛ አታውቅም። አራት አማርኛ አታውቅም። ለምን ሚውት ታደርገኛለሽ? ንገሪያት እስኪ። እንደዚህ ነገር አታውቅም። እሷ አማርኛ አችልም። ፓስተር ተቆጣ። አትናገርም አይደለም ፓስተር ተቆጣ። እኔ ራሱ ጸሎት እያደረገልኝ ነው። አንተ እሱ ይገርማል። እንዴት አንቺ እውነት ደግሞ የጌታ መንፈስ ደግሞ እየሰራብኝ ምን ያለው አየህ? ቲቲ ሰርተሽኛል። ከጠፋሁበት የጌታ መንፈስ አቤት ደምረው ቲቲ አዳምጪ። እኔ ላንቺ የክርስትና ስምሽን ብቻ ንገሪኝ። መሲ ጎነዋ የክርስትና ስም ኢቲ አማርኛ አታውቅም። ኢቲ አማርኛ አታውቅም። ከፈለክ በእንግሊዝኛ አታውቅም። አማርኛ አታውቅም። አማርኛ አታውቅም። ለማንኛውም ሰው ኦርቶዶክስ ካልሆነ መዳን አይችልም። ሁላችሁም ኦርቶዶክስ መዳን የምችሉ በኦርቶዶክስ ተዋሕዶ ብቻ ነው። ከቻልክ አውራቸው፣ በእንግሊዝኛ አውራቸው። Here you go. Hi baby. ሶፊ ይመታችሁ። እንግዲህ በጌታ ፍቅር እንወዳለን። ወንድም ደምረው ይኸውልህ ምን ይላል መሰለህ መጽሐፍ ቅዱስ አይሁድም ብትሆን የግሪክ ሰው ወንድም ሆነ ሴት በእግዚአብሔር ዓይን ያው ነው ይላል ቃሉ። So who drew this? The Barsi? Yeah, I love it. That's beautiful. Right? You see? ደምረው ለሶሊያና አንድ ጌም እንጫወትላት ሶፊዬ። ኦኬ ሌትስ ዶ ታካረግ እንደ ሁላችንም እንሂድ ያው ይኸውልህ እኔ ራሴ ከጠፋሁበት ልመለስ። Where is the hat? Lost it again? No, where? You must be kidding, Mama. Can you find it? Oh, it's in my backpack. Are you sure? The teacher's not letting me wear it. You can't have it. ደምረው ወንድማችን እንግዲህ የዘመኑ ዴማሶች የዘመኑ ኤሳው ምስር ወጥ ራሳችሁን የሸጣችሁ ሕይወታችሁን አሳልፋችሁ የሸጣችሁ የዕብራውያን መጽሐፍ ምዕራፍ 12 ቁጥር 16 ላይ እንደሚናገር አንዲት መብል ቁርናውን ይሰጠ እንደ ኤሳው እንዳትሆን ተጠንቀቅ ይላል። በኋላ ላይም ኤሳው በእንባና
ተግቶ እንኳን ቢፈልግ ለንስሐ ስፍራ አላገኘም ይላል እና ሚዩት ነው እንዴ ቲቲ አንቺ ጋር? እኔ ይሰማኛል። በቃ ይሰማለሁ። ያው ደምረው ሚዩት ነው። ኦኬ ደምሬው ሚዩት መሆን አለበት። በራሱ አለብኩ እንዴ ፍክክር አደረገው እኮ ወንጌል እንስማ ምን አገባን? ከየትም ይምጣ። ያው እሱ ፍክክር አደረገው አዚፍ ላይ እንደዚህ ምናምን ኖ ዊ ላቭ ኦርቶዶክስ ብሮ ዊ ኦል አር ኦርቶዶክስ ዊ ጉድ ወንጌል እንስማበት ደምረው ደምረው ውይ ጌታ ኢየሱስዬ ልጄን እንደዚህ አቅፌ ለመሄድ ያበቃኸኝ ትላለህ። አይገርማችሁ? አሜን አሜን። ጌታ ይቆም እንደዚህ ልጃችሁን እንደዚህ አቅፋችሁ ለመሄድ ያብቃችሁ። አሜን 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 አሜን። ባይ ባይ